ኢቢኤስ ቴሌቪዥን ባለሙያዎችን ጨምሮ በአሁን ሰዓት በርካታ እንቁ የተባሉ ሰዎችን እያጣ ይገኛል። በጣም ያሳዝናል፣ ልብ ይሰብራል። ኢቢኤስ ቴሌቪዥን እንደ ቴሌቪዥን መስኮት ለበርካታ ኢትዮጵያኖች ውለታ የዋለ በተለይ በመዝናኛ ዘርፎቹና በአብዛኛው ፕሮግራሞች ተወዳጅነት ያተረፈ ሚዲያ ነው። ለመጀመሪያ ጊዜ እንደ ተጨማሪ ቻናል በኢትዮጵያን ቴሌቪዥን በጣም በሚደንቅ ሁኔታ በርካቶችን ሲያዝናና የነበረ አሁንም እያዝናና ያለው እጅግ አስገራሚ የቴሌቪዥን መስኮት ነው። ኢቢኤስ መስራች የሆኑት አቶ አማን በጣም በሚያሳዝን ሁኔታ በቅርቡ ህልፈታቸው የምታወስም ነው። አስክሬን ሽኝታቸውን በማስመልከት ከወደ አሜሪካ ወደ ኢትዮጵያ እንደመጣ በከፍተኛ ሀዘን ሆኖ ኢትዮጵያኖች በእንባ እንደሸኙት የወጡት መረጃዎች ያሳያሉ። እጅግ ልብ ሰባሪ ነው። ህይወት አጭር ናት። መልካሙን በጎ ስራዎችን ሰርተን እንለፍ። ለምጠፋውና ለምቀረው ዓለም ክፉ አንሁን። መልካምነት ለራስ ነው፣ ይከተለናል። ስለዚህ መልካም ነገሮችን እንስራ። ይህ የበርካቶች ብቻ ሳይሆን አያሌ ቁጥር ያላቸው ኢትዮጵያኖች ሀዘን ነው። በተለይ የአቶ አማን ህልፈት ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙ። ለቤተሰቦቻቸውና ለወላጅ ዘመዶቻቸው መጽናናትን እንመኛለን ከሚዲያችን።